የማዴራ ጎዳናዎች በመስኮት እየዘለለ ኳስ የሚያንቀረቅብ ልጅ ያውቃሉ። ሊዝበን ተርቦ መለመኑን ታዝባለች። በአንድ ነገር ግን ያምኑ ነበር፣ እርሱ ለትልቅነት እንደተፈጠረ። ክረምት ላይ ገና 19 ዓመቱ እንኳን ሳይደፍን የወደፊቱ ክለቡን በወዳጅነት ጨዋታ ገጠመ። ለአንጋፋዎቹ የስቃይ ምሽት ሰጣቸው። በፈርጊ ልብ ውስጥም ዘልቆ ቀረ። ደጋፊዎች ምራቃቸውን ዋጡ። ይሄማ ለቲያትር ኦፍ ድሪምስ ነው የሚሆነው ብለዋል። ግን በሐሳባቸው ሊቨርፑልና አርሰናል ታዳጊውን ኮከብ የግላቸው ለማድረግ ቢቋምጡም መዳረሻው ወደ ቀዩ የማንቸስተር ክፍል ሆነ። ዝውውሩ በፍጥነት ተቋጨ። ትንሹ ልዑልም በኃያላኑ መንደር ተገኘ። ጆርጅ ቤስትን የሚናፍቁ ተተኪውን እንዳገኙ አመኑ። ለትልቅነት የተፈጠረ ነበርና ለትልቅነት አጩት። በድሪብሎቹ ለሚገኝ ፈገግታቸውም ተዘጋጁ። የመጀመሪያ ቀኑ በኦልትራፎርድ ይህንን ይመስል ነበር። በዕድሜው 18 ዓመት ከ26 ቀን የሆነው ታዳጊ በትልቅ መድረክ በግዙፍ ስቴዲየም ከ70 ሺህ ተመልካቾች ጋር ለመታየት ተዘጋጀ። ተጋጣሚው ቦልተን ወንደረርስ ነው። ቀጣዩ ጆርጅ ቤስት ተቀያሪ ወንበር ላይ ይገኛል። እሱ እስኪገባ ጨዋታው 1-0 በሆነ ውጤት ቀጥሎ ነበር። ኒኪበት ወጣና ተጠባቂው ወጣት ወደ ሜዳ ገባ። ነገር ዓለሙም ተቀየረ። ተቀያሪው በት ግን ተበሳጭቶ ነበር። ኒኪበት እንዲህ ይላል፣ ጨዋታውን እየመራን ነበር፣ አልተቸገርንም። በዚህ ሁኔታ ውስጥ መቀየር ያበሳጫል። ምን እንደተፈጠረ አላውቅም። እንዴት በዚህ ሕፃን ይቀይሩኛል? እሱ ጭራሽ ትልቅ ተጫዋች አይሆንም ብያለሁ። ሳም አላርዳይስ ይቀጥላሉ። ከጨዋታው በፊት ከፈርጊ ጋር ሻይ እየጠጣን ስናወራ የሚነግረኝ ስለ ሮናልዶ ምርጥነት ብቻ ነበር። 12 ሚሊዮን ፓውንድ ለታዳጊ በወቅቱ ብዙ ብር ነበር። ተቀይሮ ከገባ በኋላ ሜዳ ውስጥ ያደረገው ነገር ለኛ አስደሳች አልነበረም ይላሉ። ሮናልዶ ሜዳ ውስጥ ግዙፍ ልዩነት ፈጠረ። ጨዋታው 1-0 ከነበረበት ወደ 4-0 በሆነ ውጤት ተቀየረ። ፔናልቲ ያስገኘ ቫን ኒስትሮይ ሳተው። ድጋሚ ቆንጆ አሲስት አደረገለት። ቫን በዚያ አጋጣሚ አስቆጠረው። እያንዳንዱ ንክኪዎቹ ልዩነት ይፈጥሩ ነበር። ለወደፊቱ ምልክት እየሰጠ ነበር። በዛው ቀን ለቦልተን የመጀመሪያ ጨዋታውን ያደረገው ፉልባኩ ኒኪ ሃንት ስለ ሮናልዶ የማውቀው ነገር አልነበረም። እንደ ቡድን የተዘጋጀነውም እንደ ጊግስ ኪን ስኮል ስላሉት እንጂ ለሱ አልነበረም። ይህንን ሁሉ ዓመት ሰዎች እየመጡ ያን ቀን ሮናልዶ እንዴት እንዳስቸገረኝ ሲጠይቁኝ እበሳጫለሁ። የማፍርበት ታሪክ አይደለም። ሌሎች ተከላካዮችም የገፈቱ ቀማሽ ሲሆኑ ተመልክቻለሁ። እኔ አቃተኝን ሊያርም ኬቨን ኖላን ከጀርባዬ ቢመጣም አልተሳካለትም ይላል ጊዜውን ወደ ኋላ መለስ ብሎ እያስታወሰ። ኬቪን ዴቪስ ይቀጥላል። የመጀመሪያ ጨዋታዬ ነበር ለኔም። ጋዜጦች በሙሉ ወሬያቸው ስለ እርሱ ነበር። ተቀይሮ እስኪገባ ድረስ ጥሩ ነበርን፣ ግን ሁሉን ነገር ቀየረው። ደጋፊው መጮህ ጀመረ። ያኔ ቀደም ብዬ 2-3 ቆንጆ ታክሎች ወርጄ ላረጋጋው ፈልጌ ነበር፣ ግን አልተሳካልኝም። ደጋግሞ ድሪብል እንዲያደርግ ሲፈቅዱለት እነ ኪን ሆን ብለው እንዳረጉት ነው የተረዳሁት። ሪያን ጊግስ ሲቀጥል ልምምድ ሜዳ ላይ በ15 ደቂቃዎች ብቻ 8 አሊያ 9 ፋውሎችን ያስተናግዳል፣ ግን አይፈራም። አሁንም እዛው ተጫዋች ላይ ይሮጣል። አንድ ቀን 8-8 እየተጫወትን በጣም ሲያስጨንቀን ስለነበር ከባድ ታክል ወረድኩበት። ምንም አልመሰለውም። ተነስቶ ቆንጆ ታክል ነው፣ ግን ተጠንቀቅ ለቀጣዩ ብሎ ሳቀብኝ። ድሪብል ከመውደዱ የተነሳ ልምምድ ላይ የኛ ፉልባኮች ራሳቸውን እስኪስቱ ድረስ ነው የሚያስጨንቃቸው ይላል ጊግስ ጊዜውን ሲያስታውስ። ጋሪና ፊል ኔቭል፣ ብራውን፣ ኦሌ ሶልሻ፣ ቢግ ሳም፣ ኒኪ ሃንት፣ ጊግስ እና ሌሎችም የሮናልዶን ቀጣይ ኮከብነት ዘመን በዛች 30 ደቂቃ ብቻ ተነበዩለት። እሱም በሂደት ድሪብሎቹን ቢተውም እንደ ትንቢታቸው ሆኖ ተገኘ። የትም አይደርስም ያለው ኒኪበትም መሳሳቱን አመነ። ደጋፊውም የምርም ጆርጅ ቤስት ናፍቆት ስለነበረ ሮናልዶ ኳስ በያዘ ቁጥር መጮህ ይጀምራል። በድሪብሎቹ ይመሰጣል። ጨዋታው ሲያልቅ ደጋፊው በ30 ደቂቃ ጥማቸውን ለቆረጠላቸው ኮከብ ቆመው አጨበጨቡ። የክርስቲያኖ ሮናልዶ በእግር ኳስ ሜዳ ላይ ያለ ጀብድም በዚያች ዕለት አሃዱ አለ። ማብቂያው ግን አልነበረም። ውድድሮች ነፍስ ሲዘሩ፣ የጡዘት መጠናቸው ከፍ ሲል፣ የቡድን አጋሮቹ ሳይቀሩ ከሱ ተአምርን ሲፈልጉ፣ እሱ ጫናቸውን ለመሸከም ከወደቁም ብቻውን ሊተች ሁሌም ራሱን ያዘጋጃል። የተሰለፈባቸው ቡድኖች ድንገት ሸርተት ያሉ እንደሆን ምን ሰራ ምን ፈጠረ ተብሎ ሊወቀስ፣ ድልን የተቀዳጁ እንደሆን ደግሞ ብቻውን አላመጣውም የቡድን ስራ ነው፣ ግቦቹ ፍጹም ቅጣት ምቶች ናቸው እየተባለ ሲተች ኖሯል። ከታላቅነቱ ግን አንዳች የቀነሰበት ነገር አልነበረም። በክንዱ ላይ የአምበልነት ምልክት ሳያጠልቅ ቡድኑን የመራበት፣ ጓደኞቹን ከሞት እንቅልፍ ያነቃበት፣ ወደ ክብር ላስጓዘበት ሁሉ ክብርን የሚያቆሉ ያመሰግነዋል። በእግር ኳስ ሜዳ ምርጥነቱን ለማሳየት ባጋጠመው ውጣ ውረድ ባለመሸነፉ ከብዙሃን ልብ የይቻላል መንፈስን በማስረጹ እንዲሁም የጠንክሮ መስራትን ጥቅም አስረጂ መምህር በመሆኑ ሊደነቅ እንደሚገባው ለክርክር የሚቀርብ ጉዳይ አይደለም። ትናንቱን በጽናት አልፎ ስኬትን ሲደርብ መነሻውን ባለመርሳት ሰብአዊነትን፣ በጎነትን ለተቸገሩ ሁሉ በማሳየቱ መላው ዓለም ባለበት ስለርሱ እጅ ቢነሳ ቢያንስ እንጂ አይበዛም። ይህን የሚረዱት ተስፋ በመቁረጥ ውስጥ የነበሩ፣ የሞታቸውን ቀን ሲቆጥሩ የነበሩ፣ ግን ደግሞ በፈጣሪ በኩል የሱን እገዛ ያገኙ ብቻ ናቸው። ምንም እንኳን በሻምፒየንስ ሊጉ ገና በለጋ እድሜው መጫወትን ቢጀምርም ዘወር ብሎ ጀግንነቱን ለመዘከር ግን ከፖርቶ የተሻለ አስታዋሽ ክለብ የለም። ሪከርዶችን መሰባበር፣ ታሪኮችን መሻር፣ ትንቢቶችን ፉርሽ
ለማድረግ አንድ እርምጃ ወደፊት መጓዝ የጀመረው ከዛች አስደናቂ የ40 ያርድ ርቀት ሮኬት ጎል በኋላ ነበር። ከጂጂ ቡፎን እስከ ኦብላክ ሲያልፍም ምሉዕነትን እስከተላበሰው ማኑኤል ኑዌር ድረስ ያሉ ድንቅ ግብ ጠባቂዎች በሱ ፊት ታላቅነታቸውን ረስተዋል። አይቻልም በተባሉ ፍልሚያዎች መሪ ተዋጊም ነበር። ይጠፋል ይከብደዋል ባሉለት የግዙፋኑ ጦርነት እንደ ሙኒክ፣ ዩቬንቱስ፣ አትሌቲኮ ደ ማድሪድ ያሉ ክለቦችን እጃቸውን እንዲሰጡ አድርጓል። አንዳንዶች በሻማ ሳይቀር ተፈልገው ሲታጡ፣ እርሱ ግን ክለቡ ድረስልኝ ባለው ጊዜ ሁሉ በዚያ ነበር። በደጋፊው ፊት ላይ የነበረን ሐዘን ሁሉ እንደ ጉም ተኖ እንዲጠፋ እንዲሁም ፈገግታን በምትኩ በመስጠት ከልባቸው ዘልቆ መቅረት ችሏል። ለሌሎች ዝቅ ተብለው የታዩት እነዚያ የፍጹም ቅጣት ምቶቹና ታፒን ጎሎቹ ለኖረባቸው ክለቦችና ደጋፊዎች ግን የደስታ ጫፍ ላይ መውጫ መሰላል ነበሩ። ሮናልዶ እያንዳንዱን ዘመን ከራሱ ባህሪ ጋር እያረቀ ነው ስሙን መትከል የቻለው። እግር ኳስ በሐሳብ ረገድ ኢቮልቭ እያረገ እዚህ ሲደርስ እንደ ሮናልዶ ራሱን ከኢቮሉሽኑ ጋር ያስተሳሰረ ተጫዋች ማግኘት እጅግ ከባድ ይመስላል። የእግር ኳስ ተጫዋችነቱን ሲጀምር ድሪብል ማድረግ የሚወድና የመጨረሻ ኳሶችን ዴሊቨር ማድረግ ጉጉቱ ነበር የሚታወቀው። ከአስራዎቹ ወጥቶ ወደ 20ዎቹ አጋማሽ ሲጠጋ ግን ሮናልዶ ራሱን ወደ ጎል አነፍናፊነት ነበር የቀየረው። ሲስተሙ አመቺ እስከሆነለት ድረስ ሮናልዶ የሚጫወትበትን ቡድን አሸናፊ ማድረግ ይችላል። የማድሪድ ያለፉት 15 ዓመታት ስኬቶች ስለ ሮናልዶ ብዙ የሚነግሩን ነገር አላቸው። መሮጥ ሲታክተው፣ ስፕሪንት ለማድረግ እግሮቹ ሲከዱት ደመነፍሱን ከጎል ጋር ነበር ያዛመደው። ጎል ማስቆጠር ብዙዎች እንደሚሉት ቀላል ተግባር አለመሆኑንም አሳይቷል። ወንጀለኞችን ፍለጋ የሚሰማሩ የአደን ውሾች ለአደናቸው አፍንጫቸው ስል እንዲሆን ብዙ ስልጠና እንደሚወስዱት ሁሉ አጥቂዎችም ስል የሆነ ጎልን የማነፍነፍ ብቃት እንዲኖራቸው ራሳቸው ላይ ብዙ ስራ ይሰራሉ። ያለምንም ልፋት ሳጥን ውስጥ የቆመ ሁሉ ግብ አስቆጣሪ መሆን ይችላል ማለት ግን አይደለም። በአማካይ በየጨዋታው 6 ስኬታማ ድሪብሎችን ከሚያደርግ የመስመር ተጫዋችነት ወደ ግብ አስቆጣሪ የመስመር ተጫዋች ሲያልፍም ወደ ምርጥ የጎል ጭራቅነት መምጣት እግር ኳስን በትልቅ ደረጃ መረዳትን ይጠይቃል። የሮናልዶ አንድ አስገራሚ አቅሙም ይሄ ነው። በፈርጉሰን፣ በጆዜ ሞሪኒዮ፣ በካርሎ አንቸሎቲ፣ በዚነዲን ዚዳን፣ በማሲሚሊያኖ አሌግሪ ስር ሰልጥኖ ችግር ሆኖ አልታየም። በ35 ዓመቱ በትልቅ ደረጃ 29 ጎሎችን አስቆጥሮ በጣሊያን ምድር ኮከብ ጎል አስቆጣሪ ነበር። ፖርቹጋል ካየቻቸው ምርጦቿ ቀዳሚው፣ ዓለም ካየቻቸው ጥቂት ምርጦች አንዱ፣ ሪያል ማድሪድ ካያቸው ጥቂት ምርጦች ከቀዳሚዎቹ አንዱ። ምርጦች ሲጠሩ ከመደርደሪያው ጫፍ እንጂ ከታች እንደማይገኝ ዓለም ያወቀው ፀሐይ የሞቀው ጉዳይ ነው። ሮናልዶ ኳስን በቃኝ የሚልበት ጊዜ ሩቅ አይመስልም። በእግር ኳስ ግን ከሀገሩ ጋር የዓለም ዋንጫን ካለማሳካቱ ውጪ ይህ ቀረኝ የሚለው አንዳች ነገር